አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ ደግሞ በአዲስ ቪዲዮ መጥተናል። ኢንሻአላህ ቢስሚላህ ብለን እንጀምር ስራ። እዚህ ጋ ጥቁር ምስር አለኝ፣ ድፍን ምስር ማለት ነው። እዚህ ጋ ደግሞ ገብስ ነው የምንለው በሀገራችን። እዚህ ደግሞ ብርቁል ይባላል። በገብስ ሆኖ ስስ ማለት ነው፣ ቶሎ የሚበስል። እዚህ ጋ ደግሞ በግ ስጋ አለኝ የተፈጨ ማለት ነው፣ ሩብ ኪሎ። እዚህ ጋር ደግሞ ካሙንና እርድ ብቻ ነው የሚያስፈልገን፣ ሌላ ነገር ብዙ ነገር ቅመም አንጠቀምም ብዙ ማለት ነው። እዚህ ጋር ሽንኩርት ከትፍ ያለው እንደምታዩት ትንሽዬ በብረት ምጣድ አድርጌያለሁ። እዚህ ጋር ደግሞ ድስቴ ላይ ሽንኩርት አድርጌያለሁ፣ ዘይት አድርጌ ማለት ነው፣ ትንሽ እንዲበስልልኝ ማለት ነው። ትንሽዬ ድብል ካለ በኋላ ብዙም ሳይሆን ትንሽ በዘይት ኦይል ነው የምናደርገው። ጠባን ይሄንን ምስሩን እንከታለን ማለት ነው። እኔ አጣጥቤ በደንብ አድርጌ ነው ያስቀመጥኩት። እንዲህ አድርጌ ከዘይቱ ጋር ጥብስ አደርገዋለሁ። ትንሽ 1-3 ደቂቃ ነው፣ ከዛ በላይ አልጠብሰውም። አማስለውና ትንሽዬ የፈላ ውሃ እናረግበታለን፣ ሩብ ኩባያ የሚሆን ማለት ነው። እንደዚህ አድርገን ትንሽ ለብቻው እንተወዋለን ማለት ነው። ጨው እናረግበታለን። ከዛ ደግሞ እዛ ጋ እንደምታዩት ሽንኩርቴ እየበሰለልኝ ነው ማለት ነው። ስጋዬን እዛ ላይ አድርገዋለሁ ማለት ነው። የተፈጨውን ስጋ እዚህኛው ላይ ደግሞ ስጋዬን እከታለሁ ማለት ነው። ስጋውን በዚህ መልኩ አድርገን እያማሰልን እንበትነዋለን፣ ከሽንኩርቱ ጋር እናዋህደዋለን ማለት ነው። በደንብ አድርገን ስጋ ደግሞ ጥብቅብቅ ስለሚል ቶሎ ካላማሰል ነው እናማስለዋለን ማለት ነው። እንደዚህ አድርገን ያው ድስታችንን እንከድነዋለን ማለት ነው። ኢንሻአላህ ክድን አድርገን ያኛውን አሁን ይሄንን በደንብ አድርጌ ስጋዬ ላይ ብትናረገዋለሁ ማለት ነው። ለብቻው ከሽንኩርቱ ጋር እና ከዘይቱ ጋር አዋህደዋለሁ ማለት ነው። እንዲያርገን በዚህ መልኩ እናበስለዋለን ማለት ነው። አያችሁት? ማሻአላ እንዲህ ካደረግነው በኋላ ደግሞ ቅመም ብዙም አንጠቀምም። እዚህ ላይም ይሄ የተፈጨ ቀረፋ የለም፣ የተፈጨ ቀረፋ ቅመሙን ትንሽዬ እንበትንበታለን ማለት ነው። ለምን? ለሽታ ያህል ብዙም አይደለም፣ ትንሽ እንዲያርገን እንጠቀማለን። የስጋውን ሽታ እንዲያጠፋልን ማለት ነው። የበግ ስጋ ትንሽ ሽታ አለው ያኔ ባስ እንዲያድርገን ካስተካከልነው በኋላ ትንሽዬ እሱም ላይ ጨው አትርሱ። ጨው ትበትኑበታላችሁ ትንሽ ማለት ነው። በቃ እንዲሆኑ ብስል ካለልኝ በኋላ ወደ ኋላ እናደርገዋለን ማለት ነው። ለምን? ከዛኛው ጋር በኋላ ላይ እናዋሃዷለን ማለት ነው። ከሙጀደራ ይባላል ይሄ ምግብ በአረብኛ። በእኛ ደግሞ ያው እንደ ቂንጬ ማለት ነው። ያው ጥቁር ምስርና ስጋ ትንሽ ስለገባበት ነው እንጂ ለቂንጬ የምንጠቀመው ገብስ ነው። ያኛው አስለን እንደዛ ነው። አልሙሂም ይሄ የቂንጬ እህላችንን እንከታለን ማለት ነው። ገብስ ነው ይሄ ለቂንጬ የምንጠቀመው፣ እኛ ሀገር የለም እሱ ራሱ ነው። አልሙሂም እንዲያድርገን ያም 1 ኩባያ ነው። 1 ኩባያ ምስር፣ 1 ኩባያ ገብሱ ማለት ነው። እና እርዱንና ካሙንን እንከትና እናማስለዋለን በዚህ መልኩ ኢንሻአላህ። ከዛ ውሃ ለዚህ 2 ኩባያ ማለት ነው። ያኛው 1 ኩባያ ነው፣ ይሄኛው 1 ኩባያ ነው። ትንሽ ምስሩ በሰል ብሎልኝ ነበር፣ ትንሽ ነው ብዙም አይደለም። 1 ኩባያ ከግማሽ ውሃ ደግሞ ያስፈልገናል ማለት ነው። እንዲያርገን የፈላ ውሃ
እንከልስበታለን። እንዲህ አድርገን እንከድነዋለን ማለት ነው። ኢንሻአላህ በጣም ነው ግን የሚጣፍጠው ምግቡ ሱብሃንአላህ። እንዲህ አድርጋችሁ እናንተ ሞክሩ። ምስሩ ምስራችን ነው። ኢትዮጵያም አለ፣ የቂንጬ ምህል አለ። እዚህ ጋር ደግሞ ስጋችን እየበሰለ ነው ለብቻው ማለት ነው። ለልጆች በጣም አሪፍ ምግብ ነው ሱብሃንአላህ። ከዛ ያው እንደምታዩት በስሎልኛል ስጋዬን አያችሁት። ስጋው ከምስሩ ጋር በደንብ ይሄ ብርቁሎ ከምስሩ ጋር በደንብ አርጎ በስሎልኛል። አምጥቼ አሁን ስጋውን እከልስበታለሁ ማለት ነው። ላይ የቅድሙን ስጋ ያበሰልነውን እላዩ ላይ እናደርጋለን። በዚህ መልኩ አሁን በጣም ብዙ እሳት አያስፈልገንም። በቀረችው ውሃ ከስራለች ትንሽ ውሃ የራሱ እንዲያርገን እንከድነዋለን ማለት ነው። ትንሽዬ እሳት በጣም በትንሹ አድርገን በእንፋሎት እንዲበስል እናደርገዋለን ማለት ነው። እዚህ ጋር ደግሞ እንደምታዩት ሽንኩርቴን ሺሪ ሚሪ ከትፌዋለሁ ማለት ነው። 3 የማንኪያ የሾርባ ማንኪያ ዱቄት አድርጌ በዚህ መልኩ አድርጌ እቀባዋለሁ ማለት ነው። እንደ መሳጅ ማለት ነው። እንዲያርገን ሽንኩርታችንን እንትንለዋለን። ለምን ሽንኩርቱ ሲጠበስ ይሞታል፣ ውሃ ነው የሚሆነው። ይሄኛውን ዱቄት ከተጠቀማችሁበት የበቆሎ ዱቄትም ከተጠቀማችሁበት ማሻላ ኮርሸም ኮርሸም ነው የሚለው ስትጠብሱት ማለት ነው። ዘይቴን እያጋልኩ ነው። ይሄኛውን ዱቄት አድርጌ እንዲህ አድርጌ አሽቸዋለሁ። አሁን ከተዋለሁ ማለት ነው ወደ ዘይቱ ማለት ነው። ዘይቴ ግሎልኛል። እጠብሰዋለሁ ማለት ነው ቡኒ ከለር እስኪሆን ድረስ በደንብ አድርጌ ጠብሰውና እንዲህ አድርገን እንጠብሰዋለን። ከለሩ ቡኒ እስኪሆን ድረስ እንጠብሰዋለን። እና እንደምታዩት ሆኖ ወጥቶልኛል ማለት ነው። ሙጀደራዬ ይሄ ምግብ የሶሪዎች ምግብ ነው። ማሻአላ መራ ኃይሉ ነው። እኛ ሀገርም በቀላሉ የሚገኝ አስቤዛ ስለሆነ እናንተም ሞክሩት። ማሻአላ ቤት ውስጥ የማይጠፋ ነገር ነው።